ይህም ምክር ከፊት እዚህ ሳልገባ አግኝቼው ቢሆን ኖሮ ያው እዚህ ቦታ አልገባም ነበር ማለት ነው። ማህበረሰቡ ተውጭ ያለው ሐሳብና እኛ ጋር ዝጋ ገብተን አስተሳሰባችን አሁን በጣም ልዩነት አለ። ማረሚያ ቤት ላይ ትምህርት ማሰጣጡ በአንድ ድንጋይ ሁለት ወፍ እንደማለት ነው። መታሰሪ ብዙ የማላቃቸውን አውቄያለሁ። ማረሚያ ቤቶች ታራሚ ተቀብሎ ዙሪያውን ጠብቀህ ሲፈታ መፍታት አይደለም። ማረሚያ ቤት በአንድ ሀገር ህገ መንግስት ወንጀል ፈጽመው የተገኙ ወይንም በወንጀል ተጠርጥረው ፍርድ ቤት ውሳኔ የሚጠባበቁ ሰዎች በህግ ጥላ ስር የሚቆዩበትና ከህብረተሰቡ ተለይተው የሚቀመጡበት ተቋም ነው። የማረሚያ ቤቶች ዓላማ ጥፋተኞችን መቅጣት ብቻ ሳይሆን ባህሪያቸውንና ስህተታቸውን አርመው አውቀውና ተጸጽተው ወደ ህብረተሰቡ ሲቀላቀሉ የተሻሉና ሰላማዊ ዜጎች እንዲሆኑ ማድረግ ነው። በተለይም የአንድ ሀገር ህግ እንዲከበር በማድረግ ሌሎች ሰዎች ከወንጀል ድርጊት እንዲታቀቡ ትምህርት መስጠትም የማረሚያ ቤቶች ተቀዳሚ ዓላማ፣ ወንጀለኞች የአስተሳሰብ ለውጥ አምጥተው ወደ ማህበረሰቡ እየተቀላቀሉ አምራች ዜጋ እንዲሆኑ በማድረግ በሰው ልጆች የሚፈጸሙ ወንጀሎች እንዲቀንሱና የሰው ልጆች ለህግ ተገዥ እንዲሆኑ አበክረው እየሰሩ ይገኛሉ። ኢትዮጵያም ዓለም አቀፍ ህጎችን በመቀበል ማረሚያ ቤቶችን በፌዴራልና በክልል ደረጃ አቋቁማ አጥፊዎች በሰሩት ወንጀል ታርመውና ታንጸው እንዲወጡ በማድረግ በኩል ዓለም አቀፍ ስምምነቶችን ተግባራዊ እያደረገች ትገኛለች። ወንጀል ሰርተው ማረሚያ ቤት የገቡ ዜጎች የአስተሳሰብ ለውጥ እንዲያመጡ ከማድረግ ባሻገርም አምራች ዜጎች እንዲሆኑም የድርሻዋን እየተወጣች ነው። የአማራ ክልል ማረሚያ ቤቶችም በአገሪቱ ከተቋቋሙት ማረሚያ ቤቶች መካከል አንዱ ሲሆን ታራሚዎችን ተቀብሎ ሰብአዊ መብታቸውንና ክብራቸውን በመጠበቅና መሰረታዊ ፍላጎታቸውን በማሟላት የፍርድ ውሳኔያቸውን ማስፈጸም እንዲሁም የስነ ልቦና የቀለምና የሙያ ስልጠና በመስጠት የባህሪ ለውጥ እንዲያመጡና ሰላማዊና አምራች ዜጋ እንዲሆኑ ማድረግን ዓላማው አድርጎ የተሰጠውን ተልዕኮ እየፈጸመ ይገኛል። የማረሚያ ቤቶች ተግባር በፍርድ ቤት ትዕዛዝ ወደ ማረሚያ ቤት የመጡትን ታራሚዎች ተቀብሎ የማረምና የማነጽ ስራ ነው የሚሰራው። ማረሚያ ቤቱ ይሄ ነው። ከፍርድ ቤት ትዕዛዝ ውጭ ማረሚያዎቻችን ታራሚን አይቀበሉም ወይም ሌላ እስረኛም አይቀበሉም። ስለዚህ ትልቁ ዓላማ አንዱ የዜጎች ሰብአዊ መብት መከበር ስለሆነ ይህን ደግሞ መከበር ከሚያስከብሩ ተቋማቶች አንዱ ማረሚያ ቤት፣ በማረሚያ ቤት የሚገቡ ታራሚዎች ወይም እስረኞች በአግባቡ ሰብአዊ መብታቸው ተጠብቆ እንዲወጡና በስነምግባር ታንጸው እንዲወጡ ማድረግ ነው። በዚህ ምክንያት እንግዲህ ከሰብአዊ መብት አጠባበቅ አኳያ ታራሚዎች ወደ ማረሚያ ቤት ከገቡት ጊዜ ጀምሮ የመኝታ አገልግሎት፣ የመጠለያ አገልግሎት፣ የምግብ አገልግሎት እንዲያገኙ ይደረጋል። የአማራ ክልል ማረሚያ ቤቶች በጀግንነት መጠበቅ፣ በሰብአዊነት ማገልገል መርሁ ነው። በጀግንነት መጠበቅ እንግዲህ ማረሚያ ቤቶቻችን ከማንኛውም ትንኮሳ ወይም የጠላት ትንኮሳ መከላከል፣ በጀግንነት መከላከል ማለት ነው። ታራሚ በማንም ይጠቃል። በአንድ በተደራጀ በጠላት ኃይል ብቻ አይደለም ጥቃት የሚደርስበት። በደም ምክንያት ማንኛውም ወንጀለኛ የሆነ ወንጀል ድርጊት አድርጎ ሲገባ የሆነ ጠላት ይኖረዋል ወይም ወንጀል የፈጸመ ሰው ይኖራል። ያም ተደብቆ መቶ ጉዳት ሊያደርስበት ይችላል። እነዚህን ታራሚዎች ከጠላት በጀግንነት መጠበቅ ነው። ሰብአዊነት ማገልገል ማለት ሰው በመሆናቸው ብቻ ነው። የፈጸሙት የወንጀል ድርጊት አይደለም። እሱ የወንጀል ድርጊት ነው፣ ግን በሰውነታቸው ነው እዛ ግቢ ውስጥ ሰብአዊ መብታቸው መከበር ያለባቸው። የፈጸሙት የወንጀል ድርጊት አይደለም። መልካምነትን ሰብአዊነትን ማስተማር ነው ለታራሚዎች ያለ ማለት ነው። እኛም ይህንን መርህ መሰረት በማድረግ ተቋሙ እየሰራ ያለውን ተግባር በክልሉ በተመረጡ ማረሚያ ቤቶች ተዘዋውረን ቅኝት አድርገናል።
በመሆኑም ሰሜን ሸዋ ዞን ማረሚያ ቤት፣ ደቡብ ወሎ ማረሚያ ቤት፣ ባህር ዳር ማረሚያ ቤት፣ ከሚሴና ሐይቅ ማረሚያ ቤቶች ያደረግነውን ቅኝት እንድትከታተሉን የአክብሮት ግብዣችን ነው። የማረሚያ ቤቶች ተቀዳሚ ዓላማ ሰዎችን መቅጣት ብቻ ሳይሆን አርሞና ንጾ ለሀገር ለወገን ጠቃሚ የሆኑ አምራች ዜጎችን አፍርቶ መመለስ በመሆኑ በክልሉ የተቋቋሙ ማረሚያ ቤቶች አጥፊዎች ከስህተታቸው እንዲማሩ ለማድረግ ቅድሚያ ልዩ ልዩ የምክር አገልግሎቶች ይሰጣሉ። እነዚህ የምክር አገልግሎቶች በቡድንና በተናጠል የሚሰጡ ሲሆን በተለይም የቡድን የምክር አገልግሎት አዳዲስ ታራሚዎች በማረሚያ ቤት ቆይታቸው የማረሚያ ቤቶችን ሕግና ደንብ እንዲያውቁ ከማድረግ ባለፈም የወንጀልን አስከፊነት እንዲረዱ በማድረግ በፈጸሙት ወንጀል እንዲጸጸቱና ያስተሳሰብ ለውጥ እንዲያመጡ በትኩረት የሚሰሩበት ተግባር መሆኑን አይተናል። በቡድን የተመከርነው ስለ ወንጀል መከላከልን፣ ግጭት መከላከልን፣ ግጭት ማቆምን ብሎ ማምከንን፣ ትግስት እንዴት መታገስ እንዳለብን፣ እንዴት ማሳለፍ እንዳለብን እነዚህ ነገሮች ብዙ አውቀን ተምረናል። ከቤተሰብ ከዘመድ ጋር ከተለያየ ብሔረሰብ ጋር እንዴት ተስማምተን መኖር እንዳለብን ጭምር የተለያየ ምክር ስለሚሰጡን ብዙ ምክር እኔ በራሴ ፐርሰናሊ አግኝቼበታለሁ እና ይሄ ግቢ ከምክር አገልግሎቱም በተጨማሪ ለሚማር ሰው ግን በጣም አስተማሪ ነው። ምክንያቱም ብዙ ነገሮችን ተምረንበት ነገ አስተካክለን በውጭው ዓለም ደግሞ ጥሩ ሰው ሆነን መካሪ፣ አስተማሪ፣ አስታራቂ ሆነን የምንኖርበትን እኔ በራሴ ወስጃለሁ። ምክር አገልግሎት ያው ይሰጣል ከመጣን ጊዜ ጀምሮ። እኔ ከምክር አገልግሎት ያገኘሁት ጥቅም ምንድነው? ለምሳሌ በፊት ያው ድበርተኝነት፣ ሱሰኝነት ይኖርብን ይችላል። ያን ከዛ እንድንወጣ ወደ ስራ እንድንገባ ከዚህም ወጥተን ታረምን ስንወጣ ለስራ ዝግጁ እንድንሆን ጥቅም አግኝቻለሁ ማለት ነው። ከዚህ በአግባቡ እንድንታረም ታርመን ወጥተን ራሳችንም ዜጋንም እንድናገለግል ሙያ ግቢ ውስጥ ይሰጠናል ማለት ነው። የተለያዩ ሙያዎች አሉ። ሰው በሚፈልገው ሙያ ላይ ይሰማራል ማለት ነው። ትምህርትም ያልተማረ ትምህርቱን እንዲማር እንደዚህ ምክሮች ይሰጡናል ማለት ነው። ተመሳሳይ ችግርና ተመሳሳይ ወንጀል ያላቸው ታራሚዎች በቡድን አደራጅተው እርስ በርሳቸው እንዲወያዩ በተለይ ትኩረት የሚያደርግባቸው ነገሮችን ስንወስድ የቁጣ ስሜት መቆጣጠር ላይ፣ የሰላም እሴት ግንባታ ላይ አብዛኛውን ጊዜ ወደ ወንጀል የሚያስገባቸው ነገሮች ሱሰኝነት ነው እና ቢያንስ ከሱሰኝነት አስተሳሰብ የሚያገግሙበት መንገድ መሰረት ያደረገ አገልግሎት እንዲያገኙ ይደረጋል ማለት ነው። የስነ ልቦና የምክር አገልግሎት መስጠትም አንዱ በማረሚያ ቤቶች ትኩረት የሚሰጠው ተግባር ሲሆን ታራሚዎች ካሉባቸው የስነ ልቦና ጫናዎች እንዲላቀቁ የሰሩትን ስህተት አምነው እንዲቀበሉና ካለፈው ስህተታቸው ተምረው የተሻለ ስብዕና እንዲገነቡ በባለሙያዎች የሚሰጥ ስነ ልቦናዊ ማህበራዊ ድጋፍ ነው። ይህ የምክር አገልግሎት የታራሚዎችን ማህበራዊ ህይወት ከማስተካከል አልፎ የማረሚያ ቤቶችን ውስጣዊ ሰላም በማስጠበቅ በኩል ጉልህ ሚና እየተጫወተ ይገኛል። ከመታሰሬ በፊት ልጆችም ህይወትም ብዙ ነገር ነበረኝና ወደ ማረሚያ ቤት ወንጀል ክስተት ነው የወንጀል የሰራሁት ወንጀል ተከስቶ ከመጣው በኋላ የህይወት የሆኑትን ነገሮች መቀበል ከብዶኝ ነበር፣ ማለፍ ከብዶኝ ነበር። ህይወት የበቃለት ያህል የተሰማኝ ነበርና እነዛን ነገሮች ለመቀበል በጣም ከባድ ሆኖብኝ ነበር። እዚህ ከመንጣቴ በፊት በጣም ከፍተኛ የሆነ የተስፋ መቁረጥ ይታየብኝ ነበር። አሁን ግን ተስፋ አለኝ ሁሉ ነገር እንደሚያልፍና ነገ የተሻለ ነገሮች እንደሚመጡ እንድረዳ አድርጎኛል። እዚህ መጥቼ በተመከርኩት ምክር በጣም ደስተኛና የተረጋጋ ህይወት እንድኖር አድርጎኛል። ያሉትን ነገር ተቀብዬ ለራሴ ትልቅ ዋጋ እንድሰጥ አድርጎኛል። ተደጋጋሚ በጣም ብዙ ጊዜ ምክሮችን መክረውኛል። ትንሽ ለመቀበል ከባድ ሆኖ ነበር እና ያን ነገሮች ተቀብዬ ግን ነገሮችን መኖር ስጀምር አሁን ጥሩ ስሜት ላይ ነኝና እግዚአብሔር ይመስገን አሁን ደስተኛ ነኝ። 14 ዓመት ፍርደኛ ነኝ። ምናልባት ከፍርዱ ብዛትም የተነሳ ውስጥም ካለው ያው ከወቅቱም ጋር ከቤተሰብ ርቀት ከጠያቂ ማጣትም የተነሳ አልፎ አልፎ የአሚሮ ቢዚ መሆን የመጨናነቅ እንትን ስላለ በዛ አማካኝነት ወደዚህ ወደ ምክር አገልግሎት እየመጣሁኝ ታማክራቸው ያው መልካም ነገሮችን ተስፋ እንዳለ ምናልባት ያው ከመጨናነቅ የሚገኝ ውጤት እንደሌለ በመረጋጋት ግን የተሻለ ነገር እንደማገኝ ይሄ ምክር አገልግሎት መኖሩ
ይበልጥ ከማረምና ማነጹ ታራሚውን ተስፋ እንዲኖረው ከማድረግ አኳያ የተሻለ ነው። ብዛትኛ የምናማክራቸው የተለያዩ ቤቶች አሉ፣ 23 ቤቶች አሉ። እነዛ ቤቶች ላይ የስነ ልቦና ችግር የሚያጋጥማቸውን እነሱን እየለየን ኮሚቴዎች አሉ፣ በእነሱ አማካኝነት ያመጡልናል። እነሱን የባህሪ ችግር ያለባቸውን የስነ ልቦና ችግር የሚያጋጥማቸውን በመለየት የምክር አገልግሎት እንሰጣለን። የምክር አገልግሎት ስንሰጥ አንዳንዱ በአንድ ሴሽን በአንድ ተከታታይነት ያለው ማለት ነው። ከዛ አልፎ ደግሞ 3 4 እስከ 10 ጊዜም ልናገኛቸው እንችላለን። በዛ አማካኝነት ለውጣቸውን እየተከታተልን ከአንዱ ስቴፕ ወደ አንዱ ስቴፕ ከአንዱ ሴሽን ወደ አንዱ ሴሽን ስንሄድ ያላቸውን ለውጥ እየገመገመን ምን አይነት ለውጥ አምጥተዋል፣ ምን አይነት መሻሻል አላቸው የሚለውን እያየን እየተከታተልን የምክር አገልግሎት እንሰጣለን። ብቸኝነት የሚያዘወትሩ ሲያለቅስ የሚያድር ሊኖር ይችላል። ምግብ አልበላ ብሎ ብቻውን ሳይነሳ ተኝቶ የሚውል ሰው አለ። ይሄንን በእነሱ ጥቆማ ወደኛ ይመጡልናል። ወደኛ ከመጡ በኋላ ሳይኮሎጂካል ትሪትመንቱ በእኛ ይቀጥላል። ያው እስከ መጨረሻው ድረስ ያዛርገን የምንመክርበት ነው። አንዳንዶቹ ደግሞ ቀላል ኬዝ ሲሆን ወደኛ ይመጣሉ። ያ ቀላል ኬዝ ምንድነው? ለምሳሌ እንቅልፍ አልተኛለኝ፣ የሚያስጨንቀኝን ነገር አላቀውም፣ ከቤተሰብ ጋር የተያዘ ችግር ኢቭን እዚህ ታስሮ እዛ ቤተሰብ ልጆች ቤተሰብ ጋር የሚጨናነቅ አይነት ነገር ሰው በራሱ ነው የሚመጣው። ይሄ ቀላል ኬዝ ነው። ያው ትሪት አድርገ ብዙም ሴሽን ላይ ወስድ ይችላል። የምንሰጠው እገዛ አለ። ስለዚህ የሚመጡልን እኛ ጠርተን የምናመጣቸው አሉ፣ በራሳቸው የሚመጡ አሉ፣ በቤት ኮካውንስለር ረዳቶቻችን የሚመጡ አሉ። ረጅም ጊዜ ክትትል የሚወስድ ፎሎ አፕ አድርገን ያ ሰው ከዛ ችግር እንዲወጣ ተረጋግቶ ራሱን ማንነቱን አውቆ የነበረበትንም ካሁን በፊት ያለው ጥፋቱን አምኖ የተሻለ ሰው እንዲሆን እስከ መጨረሻው ድረስ ኢቫሉዌት አድርገን ያ ሰው ከነበረበት ችግር እንዲወጣ የምናደርግበት የምክር አገልግሎት ነው። በሚሰጡ የቡድንና የግል የምክር አገልግሎቶችም ትናንት በስህተት ሕግን ተላልፈው ወገናቸውን የበደሉ ጥፋተኞች ዛሬ በሰሩት ስህተት ሲጸጸቱ ይታያሉ። የሚሰጠው የምክር አገልግሎትም የአስተሳሰብ ለውጥ እንደፈጠረላቸው ይገልጻሉ። እነዚህ ትናንት ወንጀል የሰሩ ወገኖች ሌሎች የነሱን ስህተት እንዳይደግሙም ምክራቸውን ይለግሳሉ። እኔ በጣም ብዙ መስራት የምፈልገው ማለት ነው አሁን ውጭ ላይ ባለኝ አጋጣሚ ባለኝ እድል ወንጀል ጠል እንዲሆን ወጣቱ ተወንጀል እንዲርቅ በቃ ወንጀል ምን ያህል አስከፊ እንደሆነ ወንጀል ምን ያህል ወደ ኋላ እንደሚስብ በቃ በትምህርት ብቻ አይደለም በቆይታም በእድሜ የምታገኘው ትምህርት ነው ይሄ። ስለዚህ እነኚህን ማህበረሰቡ ወጣቱን ባለኝ አጋጣሚ አስተምራለሁ። በቃ ይሄ ነው በእኔ በቃ ወንጀል ብዬ ራሴን አጋፍጬ አስተምራለሁ። እኔ መታሰሬ ብዙ የማላቃቸውን አውቄያለሁ። በተለይ ስለ ህግ ምንድነው የሚለውን ለሰው ህይወት ያስፈልጋል የማናቀውን ነገር እንድናቀበት ይሄን በጣም ብዙ ነገሮችን እኔ በራሴ ተምሬያለሁ። ሌሎችም የማያውቁትን ተምረውበት ይወጡ የተለወጡ ታራሚዎች አሉ። አንዱ ካንዱ ያላየነውን ከኛ የባሰ ነገሮችን ስናይ እኛ የምንጽናናበትን ነገር እኔ በራሴ በጣም ብዙ ነገሮችን አይቻለሁ። ብዙ ነገር ተምሬያለሁ ለራሴ ማለት ነው። እስር ቤት በጣም ከባድ ነው። ከቤተሰብ ከብዙ ንብረቶች በትነን ልጆቻችንን በትነን ነው የምንመጣው። ብዙ ነገሮችን ጠፍቶ ነው የሚመጣው። እስር በጣም ነው የሚከብደው። ግን እዚህ ጋር የመጣንበት ነገር ግን እንድንከፋ ወይም ደግሞ ሌላ ሀሳቦች እንድናስብ ሳይሆን እዚህ ጋር ማሰብ ያለብን ተጽናንተን ነገ ሌላ ቀን ነው ብለን ተምረንበት እንድንወጣ ይረዳናል።